ሰዎች ሁሉ ጊዜ ስለራሳቸው የሚጠይቁት ጥያቄ አለ። የመጀመሪያው እኔ ምንድነኝ ብለው ይጠይቃሉ። ሁለተኛ የኔ መጨረሻ ምንድነው ብለው ይጠይቃሉ። እና ይሄ ጥያቄያቸው መልስ የሚያገኘው በክርስቶስ ነው። የምትነሳ ፍጡር ነህ፣ ዘላለማዊ ህይወት ያለ ፍጡር ነህ። የሰው ልጅ ክብሩ መብላትም መጠጣትም መሸለምም መልበስም መሾምም ሀብት ማከማቸትም ማወቅም ንግግር አሳምሮ መናገርም በሰዎች ማስጨብጨብም እንደዚህ ማለትም አይደለም። የሰው ልጅ ክብሩ ዘላለማዊነቱ ነው እና የሰው ልጅ ክብሩ በክርስቶስ ትንሣኤ ስለተመለሰ ነው የትንሣኤያችን በኩር የምንለውና ሰው ራሱ ሃይማኖት ራሱ የኖረው ትንሣኤ ስላለ ነው። ትንሣኤ ባይኖር ሃይማኖት አያስፈልግም። እኔ ሀብታም ለመሆን ሃይማኖት አያስፈልገኝም። ወይ ጠንክሬ መቆፈር ነው፣ ወይ ጠንክሬ መነገድ ነው፣ ወይ ጠንክሬ መማር ነው። ሃይማኖት የሚያስፈልገኝ የሃይማኖት ዋጋው የዘላለም ህይወት በማውረስ ነው። ያመንነው ለዚያ ነው። ለምድራዊ ነገር ግን ጥሮ ግሮ ነው። ጤና ለማግኘትም መታከም ወይ መጠንቀቅ ወይ መታከም ነው። ዘላለማዊ ህይወት ለመውረስ ግን እምነት ያስፈልጋል እና እምነትን እውን ያደረገባት የእምነት ማህተም ነው የክርስቶስ ትንሣኤ። የእምነታችን ማህተም ነው። ትንሣኤ የክርስቶስ ትንሣኤ ባይኖር ተጽፎ ደብዳቤ እንደሌለው ማህተም እንደሌለው ደብዳቤ እንደማለት ነው። በአጠቃላይ ለምንኖረው ኑሮ በሙሉ ማህተሙ የክርስቶስ ትንሣኤ ነው። በኋላ በክርስቲያን ላይ የምናመጣቸው ነገሮች በሙሉ ማህተማቸው የክርስቶስ ነው። ገዳም ስትሄዱ በተለይ በጣም ብዙ አባቶች ይሳደባሉ። አባቴ እንደው ቢባርኩኝ ብዬ ነበር አፈር ያብላ ይላሉ። ሩጠው ይጠፋሉ። ቆይ እኛ የት እንጠጋ ትላላችሁ? እዚያ በኋላ ከዓለም ሰልችቶን ስንመጣ እነዚህ ደግሞ መሳደብ አባትን የት እንሂድ ትላላችሁ። ግን የሚሰድቧቸው እናንተ ላይ ያለውን ሰይጣን ነው እንጂ እናንተን አይደለም። አንድ ጊዜ ትዝ ይለኛል። አሁን ያረፉ አባት አሉ፣ በረከታቸው ይድረሰን። ቅድስት ክርስቶስ ሰምራ ነበር የነበሩት። ስላረፉ እንናገር ብዬ ነው። ጣና ገዳማት ውስጥ ካለችው ከእናታችን ከቅድስት ክርስቶስ ሰምራ ከገዳሙ እና ከ40 ዓመት በላይ ነው የዘጉት። የሄዳችሁ አይታችኋቸው ሊሆን ይችላል። እና የሆነ ጊዜ ላይ ተሰብስበን ሄድንና ምን ልታረግ መጥተህ ነው አሉ። ቢባርኩን አፈር ብላ ያንተ ቡራቂ ቢያስተምሩን ብለን ነው። ሰይጣን ይምከርህ፣ ጥሩ ሰባኪ እሱ አለልህ፣ ሔዋንን የሰበከ እሱ ይሰብካል። አሁን እንደዚህ ይባላል። ውጣልኝ አንተ ሰይጣን። ተሰብስበን ሄደን እኮ ነው ስራዬ ብለን ማለት ነው። ከፊቴ ውጣልኝ። ዝም ብለን ቁጭ አለ። ወደ 3 ሰዓት 4 ሰዓት ካስቀመጡን በኋላ ኮቸሮ ይዘውልን መጡ። እናንተም ማትረው እስቲ ብሉ። ይገርማችኋል። ያን ኮቸሮ አምጥቼ የብዙ ሰው ሆድ ህመም አስወግዷል። ሰድበው የሚሰጡን እኮ አባቶቻችን ይረባል። ላይ ተስፋ በቆረጥንበት ሰዓት ነው እግዚአብሔር ስራ መስራት የሚጀምረው። ይህን ታሪክ ታቦር ተራራ ላይ ሆኜ ስተርከው ደግሞ በጣም ትልቅ ትርጉም ይሰጠኛል። ለምን ካላችሁ ሙሴ እግዚአብሔርን ለማየት በጣም ለምኖ ነበር። ፊትህን አሳየኝ ብሎ ነበር። ሙሴ እግዚአብሔርን ፊቱን ሳያየው ሞተ። በሞተ በ1000 ዓመቱ ታቦር ተራራ ላይ እግዚአብሔር ከሞት አስነስቶ እኔን ያየ አብን አየ እንደሚል ወልደ እግዚአብሔር ኢየሱስ ክርስቶስን አሳየው። ስለዚህ የሙሴ ህልም ከሞተ በኋላ እንኳን ሆነ። ሙሴ ሲሞት ነበር ህልሙ ያበቃ የሚመስለው፣ ነገር ግን እግዚአብሔር አሳካለት። ሁለተኛው እዚህ ታቦር ተራራ ላይ የሌላ ሰው ህልም ተሳክቶ ታገኛላችሁ። ይኸውም የጴጥሮስ ህልም ነው። ጴጥሮስ ለጌታ ላንተ ለሙሴ ለኤልያስ 3 ዳስ እንስራ ብሎ ጠይቆ ነበረ። እግዚአብሔር አብ የምወደው ልጄ ነው እርሱን ስሙት ብሎ ገሰጸው። የጴጥሮስ ህልም አልተሳካም ነበር። በአሁኑ ሰዓት ግን በዚህ ታቦር ተራራ ላይ 3 ቤተ መቅደሶች እናገኛለን። የመሐለኛው የክርስቶስ ሲሆን በግራና በቀኝ ያለው የሙሴና የኤልያስ ቤተ መቅደስ ነው። አንዳንድ ህልሞች በጊዜው አልተሳኩም ማለት እስከ መጨረሻው አይሳኩም ማለት አይደለም። ነገርን ሁሉ በጊዜው ውብ አድርጎ የሰራ አምላክ በጊዜው እንዲሆኑ ያደርጋቸዋል።